እስከ ዓርብ ትምህርት ቤት በጣም ዘፋኝ ነኝ፣ በጣም ጨፋሪ ነኝ። በጣም ነው ጌታን የምንወደው። ገብቶን አይደለም፣ ቤተሰቦቻችን ስለሚወዱት ነው ጌታን የምንወደው የነበረው። ለሚያየኝ ሰው ጥርሴ ምንም አይመስልም፣ ግን ድድሽ ተበልቷል አልቆለታል አሉ። በቃ ጠላት በጣም ይከሰኝ ነበር እና ትልቁ ክሱ እያንዳንዱ ነገር ሲያጋጥመኝ ማያምን ሰው እኮ ስላገባሽ ነው እያለኝ ሪማይንድ ያደረገኝ ነበር። ከተጋባም በኋላ በእጮኝነት ጊዜ የማውቀው የትዳር አጋሬን አጣው። ሌላ ሰው ነው ያገባሁት ማለት ይቻላል። እዚህ መጥቼ ከሆነልኝ ትልቁ ነገር የልጆቼ ነፍስ መዳን ነበር። እኔ ቤቴን ስገነባ ቤቴን ንብረቴን ሳጠራቅም ብዙ አመት ፈጅቶብኛል። ብዙ አቅሜን በልቶታል። ግን ሳጣው ሰከንድ ነበር የፈጀው ማለት ነው። ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት። ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው። ግን አለፈ ትናንት ላልመለስበት። ሻሎም ቅዱሳን፣ በመጀመሪያ የረዳኝ ያገዘኝን እዚህ እንድደርስ ደግሞ አቅም የሆነኝን እግዚአብሔርን አመስግኑልኝ። በመቀጠል ደግሞ በምክሩ፣ በትምህርቱ፣ በሁሉ ነገር ያገዘኝን መንፈሳዊ አባቴን አመስግኑልኝ። ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ። ስሜ ትዕግስት ተስፋውን ይባላል። እህቴ ደግሞ ራሷን ታስተዋውቃለች። ሻሎም ቅዱሳን፣ በመጀመሪያ እግዚአብሔርን አመስግኑልኝ። በመቀጠል በጣም የምወደውን የማከብረውን በትምህርቶቹ ህይወቴን የገነባውን መንፈሳዊ አባቴን አመስግኑልኝ። ስሜ በእምነት ይርጳ እባላለሁ። ስለ አስተዳደጋችንና ወደዚህ ቸርች ከመምጣታችን በፊት የነበረውን ማንነታችን የተወሰነ ነገር እነግራቸዋለሁ። ተወልጄ ያደግኩት ጌታን በሚያውቁ ቤተሰብ መሀል ነው። ቤተሰቦቼ ጌታን ከማወቅም ባለፈ አገልጋዮች ናቸው። በተጨማሪ ደግሞ ማለት ስትሪክት የሚባል አይነት ቤተሰብ ውስጥ ነው ያደግኩት። እያንዳንዷን ነገር በሰዓት እያንዳንዷን ይሄ ወታደራዊ አይነት ግዛት በሚመስል ቤተሰብ ውስጥ ነው ያደግኩት እና ስለዛም እግዚአብሔርን አመሰግናለሁ። እንግዲህ አስተዳደጋችን ጌታን ለማወቅ በጣም ቅርብ ሆነን ያደግነው። ከልጅነታችን ጀምሮ እግዚአብሔርን በማገልገል ኳየር ላይ ይሄ ልጅነት ታይም ላይ ይሄ ጾም ጸሎቶችን የመለማመድ ማለት ማንም መክሮን አልነበረም፣ ግን ከቤተሰብ የወሰድነው ነገር ነበር። ግን ያው አለመብሰል ግን አለ ማለት ገብቶን ሳይሆን ብቻ ዝም ብለን ነው የምንሆን የነበረው። መጨረሻ ላይ ግን ያው እያደገን ስንመጣ ያው የተወሰነ ነገር ስለ እግዚአብሔር ማወቅ ምናምን ጀመርን ማለት ነው እና በዚህ ሁኔታ ውስጥ እያለን ግን ከሰኞ እስከ ዓርብ ትምህርት ቤት በጣም ዘፋኝ ነኝ፣ በጣም ጨፋሪ ነኝ። ያው ሴቶች ጓደኞች አልነበሩኝም፣ ወንዶች ናቸው። ያው ብዙ የወንድ የሚባል ባህሪ ነበረኝ። ግን ከተወሰነ ጊዜ በኋላ ያው ቅዳሜና እሁድ ግን እንደኔ የሚጸልይ እንደኔ የሚያገለግል አልነበረም። ያው ሁለት ቦታ አገልግሎት ነበረኝ እና ያው አንዳንድ ጊዜ ባህሪም ደግሞ ከታላላቆች ይወረሳልና ብዙ ጥፋቶችን ያው ከታላላቆቻችን ወርሰናል እና በእንደዚህ አይነት ሁኔታ ውስጥ እያደግን ያው ጌታን በደንብ የማወቅ ነገር ማወቅ ይመስለኛል እንጂ ብዙ ነገር አላቅም ነበርና
ትምህርታችንም ላይ ጥሩ የሚባል አይነት ነበርን። ግን ከተወሰነ ጊዜ በኋላ ልክ ማትሪክ ስፈተን ውጤት አልመጣልኝም እና ቤተሰቦቼ በጣም ይጠብቁ ነበር። ማለት እነሱ የሚያስቀምጡኝ ቦታ አለ፣ እኔ የተገኘሁበት ቦታ ደግሞ ሌላ ቦታ ነበርና በዚህ የተነሳ በጣም ውስጤ በጣም ከባድ ሀዘን አይነት ስሜት ተሰማኝና ቤተሰቦቼን እንደበደልኩኝ እኔ ማለት ውጤት እንዳላመጣው ሳይሆን እንደበደልኳቸው ነበር የሚሰማኝ የነበረውና በዚህ የተነሳ አንድ ውሳኔ ወሰንኩኝ። ስራ መስራት አለብኝ እና አትሊስት ቅጣቱን ይሄን አደርገዋለሁ፣ ያለ እድሜ በመጀመር ቅጣቴን እጀምራለሁ ብዬ ለራሴ ወሰንኩኝ። ቤተሰብ አልተቀበለኝም፣ ግን መጨረሻ ላይ አሳመንኳቸውና ስራ በ17 ዓመቴ ጀመርኩ ማለት ነው። ቤተሰቦቻችን ያው ሲያሳድጉን አባቴ በተለይ በጣም ስራ ላይ በጣም ሲሪየስ ከመሆኑ የተነሳ እሱ ካለ በቃኛ ስራ ነን። ቤት ውስጥ ይሄ የሴት የወንድ ስራ የሚባል ነገር አልነበረንም እና በልጅነቴ ነው ቤት ውስጥ ቀለም መቀባት፣ ይሄ መቆፈር፣ አርማታ መስራት ምናምን ብዙ ነገር ነው ማለት በቃ አባቴ እንዲህ ካለ አለ ነውና ግዴታ በዛ ውስጥ እንገባለን እና በጣም በልጅነቴ ስራ አስለምዶኛል። እናቴ ደግሞ በጣም የምትገርም ሼፍ ናትና ከሷ ደግሞ የሴቱን ባህሪ ይዣለሁና ስራ ውስጥ ስገባ እነዚህ ነገሮች ከትንሽ ለመጀመር አልከበደኝም ነበር። ግን እስካሁን ስለማመድ የነበረውን ይሄ ጾም፣ ጸሎት፣ ማገልገል፣ በጌታ ቤት መገኘት ምናምን የሚባሉትን ነገሮች ልክ ስራ ስጀምር አቆምኩት እና ለተከታታይ 2 ዓመት ምንም አይነት ስራ ቸርች አልሄድኩኝም እና በዚህ የተነሳ በፊት ማቃቸው ይሄ ጌታ ፊት ስቀርብ የሚሰሙኝ ስሜቶች፣ ምጸልያቸው ጸሎቶች ብዙ ነገር ይናፍቀኝ ጀመረና ይሄ ባዶነት፣ ብቸኝነት፣ ይሄ ሰው አይቶኝ እንኳን ደስተኛ እንዳልሆነ ከገባኝ በቃ ገብቻ አለቅሳለሁና ይሄ በጣም ይሄ አልቃሻ ነገር ሆንኩኝና በእንደዚህ አይነት ሁኔታ ውስጥ እያለሁኝ የኮሌጅ ትምህርት እየተማርኩ አንድ ጓደኛዬ ነበረና እሱ ደግሞ እዚህ ቸርች ይመጣ ነበርና ይነግረኛል ደውሎ ምናምን ቸርችን ሄድሽ ምናምን ስለኝ ኧረ እኔ ክላስ ነኝ ስራ ነኝ ምናምን ነው የምለውና ዛሬ ተማርነውን ሼር ላርግሽ ይለኛልና አዲስ ፍጥረት ተማርን ይለኛል። እነዚህ ሰዎች ገና አዲስ ናቸው ማለት ነው ላለው ምክንያቱም አዲስ ፍጥረት እኔ ድነት ላይ ነው የተማርኩትና ለኛ ላዋቂዎች በጌታ ቤት ላደግነው በጣም አነሰብኝ እና እንደዛ እያልኩ ከዛ በልሳን ትጸልያለሽ አለኝና እኔ የልሳን እኮ በ16 ዓመቴ ነው የተሞላሁትና ምንድነው ይሄ የሚያነሳቸው ነገሮች ወረዱብኝ እና ዛሬም አዲስ ፍጥረት ተከታታይ ነገር ይነግረኛል እና እኔ ደግሞ ተከታታይ ትምህርት አላቅም አልለመድኩምና እንዴት ነው የሚችሉት ራሱ ምናምን በቃ እንዳይደብረው ሰማዋለሁ። ግን በጣም ይሰለቸኝ ነበርና ከብዙ ልመና በኋላ አንድ ቀን በ2005 አንድ ቀን መጣሁኝ ቸርችና ምን እንዳስተማረ ምን እንደተማረ እንዴት እንደነበር ምንም ትዝ አይለኝም። ግን ያው መጥቼ ሄጃለሁ። ከዛ ራሱ እንዴት እንደሆነ ራሱ እኔ አሁን ሳስበው ግራ ይገባኛል። ምን አደንዝዞኝ ነው ላለውና ድጋሚ በ2006 መስከረም ላይ ድጋሚ መጣሁኝ እና የዛን ቀን ስመጣ ጸሎት ስታጸልየን የነበረችው ፓስተር ቲጂ ነበረች። ከዛ ፓስተር ነጋ ማስታወቂያ ሊናገሩ ወጡ። በጣም መልካቸው ተመሳሰለብኝ። ከዛ መንፈሳዊ አባታችን ደግሞ ወጣ። አይ ይሄ የቤተሰብ ቤት ነው አልኩኝ።
እና በስራ ላይም ይሄ የቤተሰብ ነገር ሰልችቶኛልና እና ቸርችም ላይ ቤተሰብ ነገር ካለ ከባድ ነው አልኩና እንዲዞርም ስል ሁለቱም የሚመሳሰሉ ልጆችም አየውና በዛ የተነሳ በቃ ደበረኝ እና ምን እንዳስተማረ ምንም ትዝ አይለኝም። ግን እማረሳው ነገር ፓስተር ነጋ ማስታወቂያ ሲናገሩ ይሄ የመግነን ዓመታችሁ ነው ሲሉ ለነሱ ነው የመሰለኝና ምናልባት ይሄ አዋጅ ሲታወጅ ካልነበራችሁ ራሳችሁን አታግልሉ፣ አሁን ሰምታችኋል፣ በዚህ ጥላ ውስጥ ግቡ አሉ እና እቺ ነገር ደስ አለችኝና ያቺን ነው ይዣት ሄድኩት። ከዛ በቃ ፋውንዴሽን ግቢ ያለኝ እኔ አልገባም አልኩት። እኔ ቸርቼን የመልቀቅ ቅድም የለኝም እና ብዙም በቃ ደስ አላለኝም፣ ብቻ አልገባም አልኩት። ብዙ ለመነኝ ሰልችቶት እሱም ተወ እና እኔ ደግሞ እንደምታዩት ጥርሴ ሸራፋ ነው እና ይሄ ደግሞ በልጅነቴ ከስድስት ዓመቴ ላይ ሆኜ ነው የተሸረፍኩትና በጣም ያመኝ ነበር። ያው ሲያመኝ አስታምመዋለሁ እንጂ ያን ያህል ትሪትመንት አላረኩለትም ነበርና በዛ አመት ደግሞ በጣም ከባድ የሚባሉ ህመሞችን እያስተናገድኩ ነበር እና ይሄ በዓል ሲሆን ቤተሰብ የሆነ ለየት ያለ ደስታ ነገር ሲኖረው እንዲህ አይነት ነገር ሲሆን እታመማለሁ። ፊቴ ያብጣል፣ ከስሩ ሲስት ይሰራል እና በስሪንጅ ነው የሚያወጡልኝ፣ መድኃኒት ውጣለው፣ በቃ ብዙ ነገር አለና የዛን ሰዓት ግን ይሄ የማይቆም አይነት ህመም ነበር የነበረው። እንደ መጀመሪያ ጊዜው አሞኝ የሚመለስ ምናምን ሳይሆን በቃ ኮንቲኒየስሊ ነበር የሚያመኝ የነበረውና በቃ በዚህ ሁኔታ ውስጥ እያለሁኝ የሆነ ውስጥ የሚናፍቀው ነገር ነበርና በቃ ግን ሳስብ እንደ መፍትሄ የማስበው እዚህ መምጣትን ነበረ። ለምን እንደሆነ አላቅም ግን እና አንድ ቀን ፌስቡክ ላይ ለመንፈሳዊ አባቴ ጻፍኩለትና የሆነ ነገር ላማክር እፈልጋለሁ አልኩት። ቸርች ነይ አለኝ። ከዛ ብዙም ያው እንትን አላለኝም፣ ብቻ ዝም ብዬ እየጠበቅኩኝ እያለሁ ያው ህመሙ በጣም በረታ እና እንደማስበው የሚቆማን አይነት አልነበረም። መጨረሻ ላይ አንድ ቀን መጣሁኝ ወደ ክረምት አካባቢ፣ ክረምት ሳይገባ ነው በ2006 ተመልሼ መጣሁኝ እና ስመጣ the power of faith የሚለው ትምህርት የመጀመሪያው ቀን ነው የደረስኩት እና እኔ እምነት የሚባለውን ነገር ከልጅነቴ ጀምሮ የኖርኩበት ነውና በጣም እወደዋለሁ ይሄንን ትምህርት እና ያው እኔ በዚህ መልኩ ግን አላቀውም ይሄን ትምህርትና ግን ይሄ አምኜ ብዙ ቤተሰቦቼ ለኔ ብዙ ኢንቨስት ያደረጉት ነገር የለም እውነት ለመናገር እነሱም ይናገራሉ። ግን በቃ አምኜ መጸለያት ጸሎት ግን ሙሉ በቃ እኔን ይሄ ለማሳደግ ከሚያወጡት ነገር በጣም ብዙ ነገር ነው እንትን ያላቸውና እምነት የሚለው ነገር በጣም ውስጤን ገዛውና በስርዓቱ መጽሐፍ ቅዱስ ይዤ አጀንዳዬን ይዤ ጽፌ ሄድኩኝ። በጣም ተባርኬበት ነው ሄድኩት የዛን ቀን። ከዛ በቃ ማክሰኞም መጣው መልሼ እሁድ መጣው። ማንም ምንም አላለኝም። መምጣት ጀመርኩኝ። ይሄን ትምህርት እየተማርኩ ህመሙን በጣም ቀጠለ እና ሁል ጊዜ ስከርቭ አድርጌ ነበር የምሄደው። ፊቴ ያብጣል እና በተለይ ለተከታታይ 30 ቀን እንቅልፍ አልተኛሁም። በቃ ምንም አይነት ረፍት አልነበረኝም እና ይሄ ጭንቅላቴ የሆነ እየለቀቀ ያለ አይነት ስሜት ነበር የሚሰማኝ የነበረውና ስለ እምነት እያስተማረን ብዙ ነገር በቃ ገንዘብ አወጣው፣ በጣም ብዙ ገንዘብ አወጣሁኝ፣ ታከምኩኝ። መጨረሻ ላይ 5 ሆስፒታል ሪፈር ጻፉልኝ እና አንችልም ብለው ከዛ መጨረሻ የነገሩኝ ነገር ካንሰር ሆኗል አሉኝ እና ለማለት ለሚታይ ሰው ለሚያየኝ ሰው ጥርሴ ምንም አይመስልም ግን ድድሽ ተበልቷል አልቆለታል አሉኝ እና
በጣም ማለት ግራ ገባኝና ካንሰር የሚባለውን ራሱ የዛን ሰዓት ነው ማወቅ የጀመርኩት። ሩት ካናል ትሪትመንት አደረጉልኝ። ሩት ካናል ትሪትመንት ከተደረገ በኋላ ወዲያው አያመም ነው የሚሉትና እኔ ግን ወዲያው ነው ያመመኝና በዚህ ሁኔታ ውስጥ እያለሁኝ በቃ በጣም ማዘን ጀመርኩ። በጣም መጨነቅ ጀመርኩኝ። እንቅልፍም የለኝም። ታመማለሁ። ቤተሰቦቼ በእኔ ምክንያት እንቅልፍ አጡ እና የሆነ ቀን እኔ አንተም ብዬ መጥቼ አንተ ግን አሳፈርከኝ አልኩት ጌታንና በቃ ከዚህ በኋላ ቸርችም መሄድ አልፈልግም፣ አንተንም መከተል ምንም ጥቅሙ አልታየኝም አልኩትና አንድ ሰው መንገድ ላይ አግኝቶኝ ዘንድሮም እንዲህ ተሸፍነሽ ነው የምትሄጂው አሉኝና በጣም ውስጤን ነካውና እንዴት ጌታ ሆይ አንተ የኔ አምላክ ሆነክ እንዴት እኔ እንደዚህ ይባላለሁ አልኩኝና በጣም ውስጤ በቃ ታመመ እና መጨረሻ ላይ አልሄድም የትም አልሄድም ምናምን ብዬ ለራሴ ወስኜ የተለያዩ ቦታዎች እንግዲህ ስፔሻል ዶክተር የተባሉ ሁሉ አይተውኛልና አንደኛው ዶክተር መጥቶ መድኃኒት ያዝልኛል፣ አንደኛውን ይሽርና ሌላ ያዛል። ብቻ በጣም ብዙ መድኃኒት ተተውኝ ነበርና ያንን መድኃኒት አንድ ቀን ሰበሰብኩና ከሁሉም አንዳንድ አድርጌ ጌታ ሆይ አልኩት ቢያንስ ዛሬ እንኳን እንቅልፍ ልተኛ እና ልተኛ አንድ ቀን ተኝቼ እንኳን ልደር አልኩትና እነዛን ወደ 18 በላይ ናቸው መድኃኒቶቹ የሚሆኑትና ያንን በእጄ ላይ አድርጌ ማንምም አላየኝም፣ ቤተሰቦቼም አላዩኝም፣ ውጬ ተኛሁኝ እና አሁን ላይ ነው የሚገባኝ ማለት የዛን ቀን ያበቃልኝ ነበረ ማለት በጣም ብዙ መድኃኒት ወስጄ ነው የተኛሁትና የዛን ቀን የኔ ጉዳይ ያከትም ነበረ። ግን እግዚአብሔር መልካም ስለሆነ አለማወቄን በሱ ምህረት ከለለውና ዛሬም እድል ሰጠኝ ማለት ነው እና ከዛ በቃ ይሄን ብዬ አርብ ቀን ነው አስታውሳለሁ። ያንን ሆነ ልክ ጠዋት 12 ሰዓት ላይ ህመሙ ድጋሚ ጀመረኝ። ከዛ ከዚህ በኋላ ቸርች አልሄድም አልኩ፣ ወሰንኩኝ ለራሴ። ከዛ እሁድ ሊነጋ 10 ሰዓት ጀምሮ እማላቀው ስሜት ይሰማኝ ነበረ ማለት ሰውነቴ እንቀጠቀጣል፣ በልሳን እጸልያለሁ፣ በጣም አለቅሳለሁ፣ እማላቀው ነገር ይሰማኝ ነበርና ቸርች አልሄድም ያልኩት ሴትዮ ሌሊት 10 ሰዓት ነቅቼ ገና ቀን 9 ሰዓት ተኩል ለሚጀመረው ፕሮግራም እጓጓ ጀመር ማለት ነው። እና ያው ደረሰ ቀኑ፣ ሰዓቱ ደረሰ እና አስታውሳለሁ መገናኛ እየመጣሁኝ በቃ አምባዬ ይወርዳል ማለት በቃ ምን እንደሚሆን አላቅም፣ ግን የሆነ ነገር ግን እየሆነ እንዳለ ይገባኝ ነበረ እና ልክ ቸርች ጋር ስደርስ ዲያቆናቶች እንዳያዩኝ አጎንብሼ ገባው። በቃ ማለት ቸርቹን ሳየው የሆነ በጣም ሩቅ ጊዜ ቆይቼ የማገኘው ሰው ማለት የሆነ ነገር ሁሉ ነገሬን ነግሬው ምንም መፍትሄ ማላጣበት አይነት ሰው እንደማገኝ ነበር ፊልም ማድረግ የነበረውና በቃ ስገባ አምልኮ ሊያልቅ ሲል ነው የደረስኩት። በቃ ዝም ብዬ ነው ማለቅሰው እና የዛን ጊዜ ትዝ የሚለኝ አንድ ነገር መንፈሳዊ አባታችን ሲወጣ እምነት አሁን ነው አለ እና አሁን ባላችሁበት ሁኔታ ውስጥ ሆናችሁ ነው የምታምኑት አለ እና እንደዚህ ሲል እኔ ብድግ ብዬ ቆምኩኝ እና ሰው ቁጭ ብሏል፣ እኔ ቆሜያለሁ፣ አሜን እላለሁ እና መልሼ እቀመጣለሁ። ያቺ ናት በቃ ማለት ለኔ ሬማ ቃሌ እምነት አሁን ነበርና በጣም በቃ ደስ አለኝ እና በመሃል ሰይጣን ምን ይለኛል፣ አልተጸለየልሽ፣ ምንም እንትን አልተባልሽ፣ ምንም እጅም ምንም አልተጫነም፣ ስለዚህ የምን መፈወስ ነው አለኝ። እኔ ግን ተፈውሻለሁ እለው ነበርና እና ሲስቱም እንዳለ ነው፣ ብጠቱም እንዳለ ነው። ግን በቃ ትግል ጀመርኩኝ ከጠላት ድምጽ ጋርና ከዛ የዛን ሰዓት በተለያየ ሁኔታ ውስጥ ያላችሁ ሰዎች ንውጡ ልጸልይላችሁ አለ። ከዛ በጣም ሳኩኝና እንግዲህ ኤቪደንስ አግኝቻለሁ፣ ስለዚህ አሁን ምንድነው የምትለው አልኩት ሰይጣንን
እና በቃ እኔ በጣም በቃ እርግጠኛ ነኝ የሆነ ነገር ነው የገባኝ አላቅም ብቻ የሆነ ነገር ግን ገብቶኝ ነበር ማላብራራው የሆነ ነገር ገብቶኝ ነበርና አንቺ ፍሪዝ ያረግሽው ልጅ ነው ውጪ ያለኝና የዛን ሰዓት ጸለይልኝ እና ወደኩኝ ግን እኔ የመጣሁት ለጥርሴ ነው ግን ለረጅም አመት በማይግሪን በሽታ እሰቃየ ነበር አብሬው ጥዬው ወረድኩ ማለት ነው ከዛ በዚህ ደስታ ውስጥ ያለው መጣው ቤት ሄድኩኝ በቃ ጌታ ፈወሰኝ ስለዚህ በዚህ ጉዳይ ተስማማላችሁ ወይ ከዛ በፊት ወይ ይሄን ቸርች ምረጪ ወይ እኛም ምረጪ ተብያቅ ነበርና እንግዲህ መርጫለሁኝ የምመርጠው መርጫለሁ ስለዚህ ከኔ ጋር ተቀጥላላችሁ ወይስ እንዴት ነው አልኳቸው እና አይ አረ ከሆነማ በቃ አለኝና ግን ያው አልተስማሙም ማለት በቃ ተፈውሻለሁ ስል አልገባቸውም እኔ ገባኝ ነገር አልገባቸውም እና በጣም ሙድ ይዙብኝ ነበር በጣም ብዙ ነገር ነበር የነበረውና ግን ያው አጨድኩኝ እግዚአብሔር ይመስገን መጀመሪያ የተወሰነ እኔም ስላስተዳደጋችን ልናገርና እንዴት እንዳጨደችኝ ደግሞ ነግራቸዋለሁ ያው እሷ እንደነገረቻችሁ በጣም በቃ እግዚአብሔርን የሚወዱ የሚያገለግሉ ቤተሰብ ውስጥ ነው ያደግነውና ለምን ጌታን እንደምንወደው አናቅም ግን በጣም ነው ጌታን የምንወደው በጣም ህፃን ሆነን ትላልቅ ሰው የማይደፍረውን ነገር እናረጋለን ሙሉ ሌሊት አዳር እንጸልያለን በጣም ነው የምንጸልየው ሲሪየስ ነው የምንጸልየው ጾም ጸሎት ምናምን ብዙ ሰው አንችልም የሚለውን ነገር ልጅ ሆነን በጣም እናረግ ነበርና ምንም ነገር የምንችለው አገልግሎት ካለ ቸርች ውስጥ በጣም ኮሚትድ ነን በጣም ነው ጌታን የምንወደው ግን ገብቶን አይደለም ቤተሰቦቻችን ስለሚወዱት ነው ጌታ የምንወደው የነበረውና በጣም በቃ ለጌታ ያለን ነገር ምንም ይብራራ አልነበረምና ያው አስተማሪ እንዳይረሳችሁ በጣም ረባሹ ነው ወይ ጎበዙ ነው ይባላልና አጋጣሚ ሆኖ ሁለቱንም ነበርን በጣም ደስተኞች ነበርን በጣም ተጫዋች ነበርን በጣም ረባሽ ነበርን ያው በተላላቅ ይፈረዳል እንጂ ታናናሾች አሻሽለው ነው ጥፋቱን የሚያረጉት አፕዴት ያረጉታልና ማስታውሰው 7-8 ክፍል እያለሁ በጣም በቃ እንዳለችው ከወንዶች ጋር ነው የምንውለው ወንድ ጓደኞች ነው ያሉን በጣም በቃ ረባሽ ነንና ፎቅ ላይ ክላስ የነበረኝ ሰዓት አንድ ቀን በደረጃ ወጥቼ ያላቀም ተንጠልጥዬ ነው የምወጣው ዘልዬ ነው የምወርደው እና የትኛውም ያስተማረኝ አስተማሪ አሁን ባያኝ አይረሳኝም እና በጣም በቃ እግዚአብሔር ረድቶን ረበሻውንም እንዳለችው ዘፈኑንም አገልግሎቱንም ሁለቱንም እናካሄድ ነበረ በዛ መሃል የሚገርመው ተመሳሳይ ነገር ነው የገጠመንና እኔ ማትሪክ አልመጣልኝም ጥሩ እንባል ተማሪዎች ነበርን ያው ከስር ልጅ ያለን ኃላፊነት እየሰጡ ስራ እያስለመዱ ሪስፖንሲቢሊቲ እንድንወጣ ራሳችን እንድንችል አድርገው ነው ያሳደጉንና በጣም ስትሮንጎች ነበርንና በቃ ቤተሰብ አናስቸግርም ራሳችን ሰርተን ነው ኮሌጅ ምንማረው ብለን እኔ ነኝ የቀደምኩት ታላቋ ስለሆንኩ እኔ በ16 ዓመቴ ስራ ጀመርኩ ልክ ስራ ስጀምር እሷ እንዳለችው ቀን ሰራለው ማታ ማራለው ቸርች መሄድ አቆምኩኝ ሁሉ ጊዜ መንፈሳዊ አባታችን ይለናል እኔ ቤቴ ጸልያለሁ ምንም ችግር የለውም እኔ ከጌታ ጋር እቀጥላለሁ ምናምን ትላላችሁ ግን ብዙ አትሄዱም 3 ሳምንት አንድ ወር ከዛ በኋላ ምን አምልኮ ይጠፋቸዋል ጸሎት ይጠፋቸዋል ብዙ ነገር ይጠፋቸዋል በጣም ትክክል ነውና በጣም እግዚአብሔርን እንፈራ ነበር እንወድ ነበርና ከእግዚአብሔር እየራቃችሁ ስትሄዱ ቸርች ህብረት ማድረግ ስታቆሙ አንዳንድ ነገሮች ኖርማል ይሆኑባቸዋል ድሮ ኖ ይሄን ጌታ ይወድ የምትሉት ነገር ችግር የለውም ወደ ማለት ይመጣልና
በጣም የሚገርመው ኮሌጅ የገባሁት ያው ተመርቄ ልወጣ ነበረ። ከምረቃው በፊት ሌላ ነገር ተመርቄ ወጣው። በጣም በጣም በቃ አጠንክሬ የምነግራችሁ ነገር ከሀዛብ ጋር ያለ ሪሌሽንሽፕ አይደለም። ማንኛውም አይነት ጓደኝነት በቃ ዴስቲኒያችሁ ላይ ትልቅ ደንቃራ ነው የሚሆነው እና በቃ ዴቪል ሊያጠፋችሁ ሲፈልግ እንደዚህ አይነት ነገሮችን ነው የሚያዘጋጀውና የማያመን ጓደኛ ያስኩኝ። በቃ አንዳንዴ ከአንዳንድ ክርስቲያን በቃ መልካም የሆነ ባህሪ ያለው ማያምን ሰው ይሻላል ምናምን እንላለን። እቺ በቃ ዴቪል ሊያገኛችሁ ሲል የሚሰጣችሁ ሪዝን ነውና በ20 ዓመቴ አገባው ማለት ነው። እና እኔ ራሱ እግዚአብሔር በጣም መልካም ነው። በቃ እግዚአብሔር ሲወዳችሁ በምክንያት ስላልወደዳችሁ በምንም ምክንያት አይጣላችሁምና እግዚአብሔር ምህረቱ ባይጋርደኝ እዚህ ጋር መቆም አልችልም ነበር። የከፈትኩትን ዋጋ ቃላት አያብራራው እና በጣም ማስታውሰው እናቴ በጣም ነበር በእኔ ኮንፊደንስ ያላትና የኔ ልጅ እንደዚህ በቃ በምንም ነገር አትገኝም ብላ ነው የምታስበው። ምክንያቱም ለጌታ ያለን ነገር በጣም ዲሲፕሊንድ ነበርን። እዛ አይነት ቦታ ጋር ምንገኝ አልነበርንም እና በጣም ዲስአፖይንት አረጋት ዲያብሎስ እና በጣም አገልጋይ ናት። በቃ ነቀፋ መጣ ወደኛ ቤት ማለት ነው እና እደሰታለሁ ብዬ የገባሁበት ትዳር ለቤተሰቦቼ ነቀፋ ሆነ፣ ለኔ ደግሞ ትልቅ እስራት ሆነ። ቶታሊ ቸርች መሄድ አልችልም፣ ነፃነት የለኝም፣ ሰላም የለኝም። በቃ ያለማቋረጥ ለ12 ዓመት አለቅስ ነበር። ለቅሶ እንደዚህ ቀላል ለቅሶ እንዳይመስላችሁና በቃ እግዚአብሔር በጣም መልካም ነው። እግዚአብሔር ታድጎኛልና እንድታስቡት የምፈልገው የምትመርጡት የትዳር አጋር የልጆቻችሁ አባት የልጆቻችሁ እናት ነው የሚሆኑትና አላሰብኩም ነበር፣ አልበሰልኩም፣ እድሜም አልበሰልኩም፣ በመንፈሳዊ ነገርም አልበሰልኩም ነበርና የወለድኳቸውን ልጆች ስለ ጌታ መንገር አልችልም ነበር። ቸርች አይታሰብም። ግን አንድ ነገር እግዚአብሔር የረዳኝ ምንድነው ከወለድኳቸው ቀን ጀምሮ ጌታ ሆይ ሲኦል የሚገቡ ልጆች እንዳላሳድግ አደራህን ነፍሳቸውን የልጆቼን አድንልኝ እና ሁሌም ማስበው እነሱን ቸርች ስለመውሰድ ነው። እኔ ራሴ ግን ቸርች አልሄድም ነበርና እግዚአብሔር ቤት ልጅነቴን ያሳለፍኩትን ነገር እነሱ ሚስ እንዲያረጉት አልፈልግም ነበርና ቀላል እንዳይመስላችሁ ለአንድ እናት ጌታን እየወደደች ራሷም አትሄድም፣ ከዛ ደግሞ ልጆቿ ነፍሳቸውን በቃ ለሲኦል እያዘጋጀች እየተንከባከባችሁ ለሲኦል ማሳደግ በጣም ፔንፉል ነው በጣም እና በቃ እንዴት ከዛ ነገር ውስጥ እንደምወጣ አላውቅም። እጸልያለሁ ግን ጸሎቴ እውቀት አልነበረውም እና ያው ቤተክርስቲያንም ካልሄዳችሁ ያው ቸርች ስንሄድ በተለያየ ነገር የምናጣውን ነገር ቸርች እንመጣና ደግሞ እንሞላለን። ያ ነው የሚጠቅመንና ባዶ እየሆናችሁ ነው የምትሄዱት እና ጸልያለሁ፣ በጣም ጸልያለሁ። እውቀት የለውም፣ በጣም ለቅሶ የበዛበት ጸሎት ነው። በመሀል ያው በእምኒ እዚህ ቤተክርስቲያን መጣ ተፈወሰች እና የሚገርመው ነገር በቃ ማቋረጥ አትችልም ነበረ። እዚህ የመጣች የምትማረውን ነገር ከመናገር ስለ ፈውሷ ከመናገር በጣም ነው የምትናገረውና ቋንቋዋ ተቀየረ እና እንዳልኳችሁ እኛ በጣም እንቀልዳለን እንጫወታለን እና እኔ ብዙም ሳቄ ተወስዷል። ግን ያው የሆነ ማንነቴ ቤተሰቦቼን ሳገኝ ይመጣል እና ትመጣና ፌስቡክ ላይ ምንም ነገር ፖስት ማድረግ አንችልም። ከስር ትገባና ዩ አር ብለስድ ትለናለች። እሷ ፖስት ካረገች አይ አም ብለስድ ትላለች። እንዴት ነሽ በምን ስንላት ድንቅ ነኝ ትላለች። ከዛ በጣም እንስቃለን እና አንደኛው ወንድሜ በጣም ነው ጥያቄ እየጠየቃት የሚቀልድባት የነበረውና አንደኛው ወንድሜ ግን እስቲ እቺን ጥቅስ ድገሚያት ቆይ ለአንድ ቀን ትጠቅመኛለች እና ጥቅሱን ይጽፍ ነበርና በዛ ውስጥ እናቴ ግን ደስ ይላትና ታዳምጥ ነበርና ሁሌ እንሂድ ስትለኝ አሁን ቸርች ከመቀየር ጋር ከሚባለው ነገር ጋር አያይዞ ሳይሆን ያው እኔም ነፃነት ስላልነበረኝ እሺ እመጣለሁ እላታለሁ ግን አልመጣም። ከዛ አንድ ቀን ግድ የለሽም አለችና ይዛኝ መጣች። ማክሰኞ ቀን ነበረ። የእግዚአብሔር ፍቅር መረዳት እዛችኛው ቤተክርስቲያን ነበርና ስገባ
በጣም በቃ ልቤን የያዘው ነገር ዲያቆኖች ልክ ስንገባ ሰውን ዌልካም የሚሉበት መንገድ በቃ በጣም አስደነቀኝ፣ ደስ አለኝ እና ልክ ወደ ውስጥ እየገባው ሲሄድ ያው ከእግዚአብሔር ቤት ርቅ ያለው ግን በቃ የሚገርም የእግዚአብሔር ሙላት መገኘት ነበርና በቃ ደስ የሚል ነገር ተሰማ። በጣም ደስ አለኝና የዛን ቀን መንፈሳዊ አባታችን አልነበረ የሚያገለግለውና በቃ ተደንቄ ማለት ብርቅም ከእግዚአብሔር ቤት በቃ ስለመጣው ደስ አለኝ፣ ያለው መንፈስ ደስ አለኝ፣ በጣም ደስ አለኝ። ፕሮግራሙ አልቆ ወደ ቤት ሄድን። ፋውንዴሽን አስመዘገበችኝ። ፋውንዴሽን መማር ጀመርኩ እና በዛ መሀል ፋውንዴሽን ከጀመርኩ በኋላ መንፈሳዊ አባታችንን የማግኘት እድል አጋጥሞኝ ነበርና ምን አይነት እድል እንዳጋጠመኝ አልገባኝም ነበረ። ግን በቃ ስላገኘሁት በጣም ነው ደስ ያለኝ። ስላለው ህይወቴ ላይ ስላለው ቻሌንጅ ሁሉንም ነገር ነገርኩት። በቃ ረጋ ብሎ መከረኝ። ከዛ እንዴት መቀጠል እንዳለብኝ አስረዳኝ። ከዛ በቃ ፋውንዴሽን ትምህርቴን ቀጠልኩኝ። በቃ በጉጉት ነው የምመጣው። አንድ የሆነ ቀን ቀራለሁ፣ የሆነ ቀን እመጣለሁ። ከዛ ለስራ የሆነ ሀገር መሄድ ፈለግኩና ደውዬ ነገርኩት ለመንፈሳዊ አባታችን። ከዛ ስነግረው ችግር የለም ብቻ ፋውንዴሽኑን ጨርሰሽ መሄድ አለብሽ አለና ቪአይፒ ክላስ አዘጋጀልኝ ለብቻዬ። እና ስራ ስለነበረ ተቀጥሬ ሰራ ስለነበር ስኬጁል አይመችም እና በምትቺ ቀን በሳምንት 3 ቀን የሚሆን ምንም እየመጣሽ ተማሪ ብሎ ብቻዬን እየመጣው መማር ጀመርኩ። እና በመሃል ሊሄድበት የነበረው ነገር ሳይሆን ቀረ። የተመከርኩትን ምክር በቃ አቅም አልነበረኝም ማለት ዊዝደሙን አላገኘሁትም ነበርና እንትን ማለት አልቻልኩም። ፋውንዴሽኑን መቀጠል አልቻልኩም። ጥሩ ላይ የነበርኩኝ በመሃል የሆነ ነገር ሀፕን አረገ። ያ ሀፕን ያረገውን ነገር በጣም የሚገርመው ነገር በቃ ትክክለኛ በቃ መንፈሳዊ አባት እንዳገኘው ገብቶኛል። ያ ነገር ደስ ብሎኛል እና ደውዬ ነገርኩት። ያ የሆነውን ነገር እያለቀስኩ ነገርኩት። ከዛ ስነግረው በቃ አሁን አታልቅሺ፣ እንዳዳምጥሽ ሳታልቅሺ ንገሪኝ አለኝ። ከዛ እንደምንም ተረጋግቼ ነገርኩት። ልምጣ ስለው አሁን ሰው ቀጥሬያለሁ፣ ግን ማረግ ያለብሽ ነገር ይሄን ነው፣ ይሄንን ሳታረጊ እንዳትመጪ እኔ ጋር አለኝ። እሺ አልኩኝ። ያለኝን ነገር ለማረግ እኔ ከበደኝ ማለት በስጋ ነው ሁሉን ነገር ማስበው። ከዛ የራሴን ነገር አውጥቼ አውርጄ የራሴን ውሳኔ ወሰንኩኝ። ከዛ በኋላ ቀስ ቀስ እያልኩኝ ከቸርች ቀረ ድጋሚ ማለት ነው። መጀመሪያ የመጣሁት 2007 ላይ ነበረ። በቃ ፋውንዴሽንን አቋርጬ ቀረው በዛ። ከዛ በኋላ ድጋሚ ያሳለፍኩት ነገር ልነግራችሁ አልችልም። በጣም ከባድ ነበረ። ብቻ ግን እግዚአብሔር መልካም ነው። በቃ በዛ ውስጥ እያለሁኝ እንዳልኳችሁ ለልጆቼ ይጸልይ ነበረ። መጨረሻ ላይ በቃ ነገሮች ከአቅሜ በላይ ሆኑና በቃ ጌታ ሆይ እንደወደድ ካርገ ግን በቃ ከዚህ ነገር ውስጥ አንተ ለዚህ ነገር መፍትሄ ስጠኝ ብዬ ጸለይኩኝ። ከዛ እግዚአብሔር በሚደንቅ ሁኔታ ልቤን አጠነከረው። መንፈሳዊ አባቴ የመከረኝን ነገር አደረኩኝ። ከዛ ኮቪድ ነበር፣ መምጣት አልቻልኩም ቸርች። ልክ ቸርች ሲከፈት እመጣለሁ እያልኩ እያሰብኩ ግን እንደዛ ሲከታተለኝ ሲመክረኝ የነበረው መንፈሳዊ አባቴ ፊቱን ማየት ከበደኝ። ብዙ ነገር ነው ያለኝና ዝም ብዬ ነው የቀረሁትና ሲያይ ምን ይለኛል ምናምን እያልኩ እንሂድ ግድ የለሽም ስትለኝ እህቴ ቆይሺ ይልና ሳምንት ላይ ሳምንት ይጨመራልና አንድ ቀን መንገድ ላይ መኪናውን ተደግፎ ቆሞ አገኘሁት እና ሳየው ፊት ለፊት ነው። እንዳልመለስ አይቶኛል። ወደፊት ሄጄ አልፌው እንዳልሄድ ደግሞ እንዴት አልፌው ልሂድ እና የዛን ጊዜ ሰው ኮቪድ እንደወጣ ስለሆነ ሰው አይጨብጥም ነበር ሰውንና በቃ የጠበቅኩት የሚቆጣኝ የሆነ ነገር የሚለኝ በቃ ጀጅ የሚያደርገኝ ምናምን የመሰለኝና እኔ እንደዚህ አይነት ፈገግታ ሰው ላይ አይቻላል። በፍቅር በፈገግታ በቃ አክፎ ሰላም ሲለኝ በቃ እንዴት ደስ እንዳለኝ ማለት ነው። ምን ሆነሽ ነው የጠፋሽው ሲለኝ በቃ እኔ ከጠየቀኝ ምክንያት አላጣም፣ አሁን ግን እመጣለሁ አልኩትና ከዛ በኋላ በ2013 መጋቢት ላይ ድጋሚ መጣ። ከመጣው በኋላ ወስኜ ነበር የመጣሁትና በቃ እያንዳንዱ ነገር ትርጉም ነበረው ለኔ እና ፋውንዴሽን ስማር የቀረልኝ ምንድነው አሁን ቸርች ስመጣ
እንደ ሌላው ሰው መብት እንዳለኝ አላስብም። በቃ እኔ እንደ ሌላ ሀገር ስትሄዱ ሁለተኛ ዜጋ አይደለም ተሆኑት። በቃ እኔ የሆነ በደል በድዬ ነበር፣ ስለዚህ ይቅርታ የተደረገልኝ ነኝ እንደ ሁለተኛ ሰው ነበር ራሴን ማስበውና በቃ ጠላት በጣም ይከሰኝ ነበርና ትልቁ ክሱ እያንዳንዱ ነገር ሲያጋጥመኝ ማያምን ሰው እኮ ስላገባሽ ነው ያለ ያችን ሪማይንድ ያደረገኝ ነበርና በቃ ሁሌ ነበር ንስሐ ምገባው። ልክ ግን ፋውንዴሽን ስማር መንፈስ ቅዱስ ወቃሽ እንዳልሆነ በቃ አጽናኜ ዝግጁ ረዳቴ እንደሆነ ልክ ዘግ ሲገባኝ ጠላት ያው ክሱን ይዞ ሄደ። ምክንያቱም ከገባችሁ ምንም አይሰራም ዲያብሎስ ዊዝደሙን እስክታገኙት ድረስ ነውና በቃ በእያንዳንዱ ትምህርቶች ላይ እግዚአብሔር በጣም ትልቅን ነገር ህይወቴ ላይ ይቀይር ነበርና በተለይ ስለ እምነት እና እኔ በጣም ሃርድ ወርኪንግ ነኝ። 2-3 ስራ ልሰራ እችላለሁ። ለረጅም ዓመት 3 ሰዓት ምናምን እየተኛው ነበር የምሰራው። በቃ በጣም በቃ ጠንካራ ሰራተኛ ነበርኩ። ግን ልክ ስማር የገባኝ ነገር ምንድነው በትጋት ብቻ አይደለም በመልፋት ብቻ አይደለም ህይወት የፕሪንሲፕል እንደሆነ ገባኝ። ከዛ በኋላ ህይወቴ በቃ ዝም ብሎ ነበር ፍሎ የሚያረጋኝ ነበርና የሚያቀኝ ሰው ለውጤን መልኬ ሳይቀር ነበር የተቀየረውና ንግግሬ ማይንድ ሴቴ ሁሉ ነገር ተቀየረ። ከዛ በቃ ለልጆቼ ጸልይ ነበር። የሆነ ቀን በቃ አንድ ነገር ገባኝ። ከጸሎት በኋላ እርምጃ የሚባል ነገር አለ። ከዛ በቃ እርምጃ ወሰድኩኝ። ያው በቀላሉ ባይሆንም በተለይ ወንዱ ልጄ ተገርፎም ቢሆን ወደ ቸርች መጣ፣ ጌታን ተቀበለ። የሚያስታውሱት የህፃናት አስተማሪዎች ፊቱን ይረሱታል ብዬ አላስብም እና በቃ 9 ዓመቱ ነበር ሲመጣ በቃ ትልቅ ሰው ነው የሚመስላችሁ ፊቱ አይፈታም ምናምን እና ኔጌቲቭ ነገር ነው የነበረው ለጌታ ማለት ነውና በሂደት ግን በቃ የሚገርም ልጅ ሆኖ ተቀየረ። በዚህ አጋጣሚ ወላጆች ነገር ነግራችሁ የምፈልገው ነገር እኔ በጣም ማዝነው የነበረው ልጆቼን ቤተክርስቲያን ባለማምጣቴ ነበርና እየቻላችሁ ማታመጡ ሰዎች መንፈሳዊ አባታችን እንደሚለው ነው ሌላ ጊዜ ከሌላ ቦታ ሄደን ነው የምናመጣቸውና እድሉን ተጠቀሙበት። በቃ መንፈሳዊ ነገር በቃ ልንሰጣቸው የምንችለው ነገር ልናወርሳቸው የምንችለው ነገር ጌታን ነው እግዚአብሔርን መውደድ ነውና የሆነ ሲዝን ደግሞ ካለፈን አይሰሙንም እና ሳይጎረምሱ ከፍ ሳይሉ ከስር ስለ ጌታ ማሳየት አለብንና በቃ በጣም በቃ በህይወቴ እዚህ መጥቼ ከሆነልኝ ትልቁ ነገር የልጆቼ ነፍስ መዳን ነበርና በቃ መጣው በ2 ወራቸው በልሳን ይጸልያሉ። በቃ የነበሩበት እዛኛው ወዲያኛው ጥግ ነበሩ። ከዛ ከሆነ ቀን በኋላ ደግሞ ሌላ ቦታ ነው ያሉትና በጣም ነው መደነቀው ሲጸልዩ ቃል ሲያነቡ። በተለይ ወንዱ ልጅ በቃ በጣም ነው በቃ የገባው ይሄ ገብቶን ምን ሆነው ነገር አለ አይደለ እና ከአንደበቱ የሚወጡ ቃላቶች ራሱ በጣም ይገርሙ ናቸውና በፊት እያቀፍኩ ስስመው ምናምን ያው እኔ በጌታ ስለሆንኩ ብዙም ደስ አይለውም ነበርና ከሆነ ጊዜ በኋላ በጣም ይስመኛልና ያስጨንቀኛል ሲስመኝና ሳላስበው አንድ ቀን ምንድነው አንተ በፊት እንደዚህ ስስም ደስ አይልም ነበር አሁን ምንድነው እንደዚህ የምታስጨንቀው ሲል አረ ማማ ድሮ እኮ አጅሬው ነበር አሁንስ እዳለ እና እንደዛ ሲል በጣም ነው የደነገጥኩት። በዚህ ልክ ይገባዋል ብዬ አላሰብኩም ነበር። በቃ እሱ ከተባረረ በኋላ ሁሉንም ሰው ነው የምወደው አለኝና ትንሿ ልጅ ምን አለችው? መቼ ጮሆ ወጣለህ አለችው። የእግዚአብሔር ሰው አረብሽም ብሎ በሳይለንት ነው ሄደው አላት። ያው እንግዲህ እንደዚህ ያለ ነው እግዚአብሔር በጣም በብዙ መልኩ እየባረከን እያስተማረን ህይወታችን እየገነባ የሄደውና ከዛ በኋላ እንደነገርኳችሁ ከፈውሱ በኋላ ማንም እንዲለምነኝ አልጠበቅኩም። ወዲያው ፋውንዴሽን ጀመርኩ። ፋውንዴሽን 1-2 መንፈሳዊ አባቴ ነበር ያስተማረኝና ሁሌም በቃ ማለት ሐሙስ ቀን ነበር ትምህርቱና በቃ መላቀቅ አቃተኝ። ማለት ሳምንቱ እስኪደርስ ድረስ በጣም ነበር እምጓጓ የነበረውና ኮሌጅ እማራለሁኝ። ያ ሐሙስ ቀን የሚሰጠውን ትምህርት ሙሉ በሙሉ ታውኩት እና በቃ ይሄኛው ነው የሚበልጠው ይሄን ገንዘብ ከፍዬ እማራለሁ ብዬ ማለት ነውና በጣም ደግሞ በህይወቴ ላይ
ማንም ሰው የሚለየውን አይነት ለውጥ ነው ያመጣሁትና ብቻ እንደዛ እያልኩኝ ቀጠልኩኝ። ከዛ አንድ ቀን መንፈሳዊ አባቴን አገኘሁትና ስለ ትዳር ጠየቅኩት እና እንዴት ላግባ፣ ማንን ላግባ እና ጠየቅኩትና እንዴት ነው ማለት የእጮኝነት ጊዜንም እንዴት ነው ማሳልፈው ምናምን ብዬ ጠየቅኩትና ትክክለኛ ነገሮችን ነገረኝ። እና እኔ ያው በዛ ሰዓት አንዳንድ እንትኖች ውስጥ ነበርኩና ከዚህ ነገር እንዳልወጣ ስለፈለኩኝ ነበር ያወራሁት። መጨረሻ ላይ ግን ምን አለኝ፣ ከመከረኝ በኋላ እንደ ንስር የሚለውን ሲዲ አዳምጩ አለኝ እና እሺ አልኩት። ከዛ ያው እሺ ብዬ እዛው ትቼው ነው የወጣሁት። አላዳመጥኩም በሰዓቱ እና ከተወሰኑ ጊዜያት በኋላ አንድ ሰው ወደ ህይወቴ መጣ። በ2010 ከ7 አመት በፊት አገባው ማለት ነው እና በጌታ ነው። ምንም ማለት በጌታ ነው። ቤተሰቦቹም በጌታ ናቸው። ብዙ ነገር ብቻ ይመስለኝ ነበር እና ግን መንፈሳዊ አባታችን እንደሚናገረው ትዳር ላይ እንደምናስበው አይደለም። ማለት በቃ ሌላ ከለር ነው ያለው፣ ሌላ መልክ ነው ያለውና ከተጋባም በኋላ በእጮኝነት ጊዜ የማውቀውን የትዳር አጋሬን አጣሁት። ሌላ ሰው ነው ያገባሁት ማለት ይቻላል። እና በቃ እና ያው ዛሬ ስላለፈ ያስቃል ብዙ ነገር፣ ግን ሲኖር ከባድ ነበረ። እና ተጋብቼ የኖርኩት 10 ወር ነው። በ10ኛው ወር ተለያየሁኝ። እና ያ ነገር ሲሆን እኔ አገለግላለሁ፣ በኳየር አገለግላለሁ። በቃ በጣም ኮሚትድ ነኝ፣ ቸርች ላይ ኮሚትድ ነኝ። ምንም በጣም ከባድ ሁኔታ ካልገጠመኝ በስተቀር ቸርች መቅረትን ምንም ማለት አላስበውም። እና ከዛ ግን በቃ ህይወቴ ተመታ፣ ባንዴ ነው የተመታውና በጣም ከበደኝ። ማለት በቃ እነዛ የተማርኳቸውን ትምህርቶች ህይወቴ ላይ እንዳላገኘው ተሰማኝ። ከዚህ የተነሳ ደግሞ ቤተሰቦቼን በጣም ጎዳው። ማለት እንዳልኳችሁ አገልጋዮች ናቸው ብያቸዋለሁና በጣም በቃ ማለት በእኔ ምክንያት ልባቸው ተሰበረና ሁልጊዜ ባዩኝ ቁጥር ስገባም ስወጣም ወደዛም ሲሄድ ጌታ ሆይ ልጄን ነው እርሶንኩኝ በቃ በአጠቃላይ። እና ሰው ትሆናለች ብሎ ማንም አላሰበም። ስፔሻሊ እኔ አጠገብ የነበሩ ሰዎች ማለት ድንዝዝን ያልኩትና በህይወቴ እንደዚህ ገጥመኛል ብዬ አስቤ አላቅም። ምክንያቱም ሁልጊዜ የማስበው ጥሩ ፕሮፋይል ህይወቴ ላይ እንዲሆን ነበረ የኔ ሀሳብ የነበረውና ብዙ ጊዜ ጌታን ምን እለዋለሁ፣ እንዴት ጌታ ሆይ እኔ ላይ እንደዚህ አይነት ነገር ይሆናል እለዋለሁ። እና የዛን ሰዓት መንፈሳዊ አባታችን የሚያስተምር የነበረው የዲያብሎስ የመጨረሻ ስልቶችን የሚል ትምህርት ነበረና እንዴት እንደዚህ ይሆናል እንዴት ትላላችሁ አለ። ምክንያቱም እንደዚህ እንዲሆን የሚሰራ ሌላ አካል አለ አለ። አሃ አልኩኝና በቃ መጸለይ ጀመርኩኝና የሚገርመው ነገር እዚህ የተማርኳቸው ትምህርቶች ምንም እንኳን ቻሌንጁ ከባድ ቢሆንም ወደ ኋላ እንድሸሽ ግን አላረገኝም። በጣም በቃ ማለት እያመመኝም ቢሆን እጋፈጠው ነበርና በጣም የሚገርም ማለት አሁን ላይ ቆሜ ሳየው እንደዛን ጊዜ የጸሎት ህይወት አልነበረኝም እውነቱን ስነግራችሁና በቃ መጸለይ ጀመርኩ። ጌታ ሆይ ለምን እላለሁ፣ በመሃል ግን እጸልያለሁና የመጀመሪያ ሲያስተምረን መንፈሳዊ አባታችን አንደኛው ጠላት ዲሲቭ የሚያደርግበት መንገድ ብዙ ምክንያቶችን እያሳየ እንደተበደላችሁ እያሳየ ይቅር ማለት እንዳትችሉ ያደርጋችኋል አለንና
ይቅር ላለ ማለት ውስጤ በቃ ታሟል ማለት ይሄ እንዴት ብዬ ልንገራችሁ አንዳንዴ ለመግለጽም ይከብዳልና ውስጤ ታሟል በቃና ይቅር ማለት ከበደኝና ይቅር አልኩኝ ግን ቀጥዬም ብዙ ክሶች መጡ መከዳቶች መጡ እና እኔ ቤቴን ስገነባ ቤቴን ንብረቴን ሳጠራቅም ብዙ አመት ፈጅቶብኛል ብዙ አቅሜን በልቶታል ግን ሳጣው ሰከንድ ነበር የፈጀው ማለት ነውና ብዙ ነገሬን ሳጣ በጣም በቃ ማለት 6 ሰዓት በማይሞላ ጊዜ ውስጥ ነው ያጣሁትና ያ ነገር አቅሜን ወሰደው ይሄ ውስጤን በቃ ማለት አደማው እና ማንንም ሰው ማግኘት አልፈልግም ብቻዬን ነው ማሳልፈው አንድና አንድ ጸሎት ብቻ ሆነ መደበቄና አንዳንድ ጥቅሶች አሁን ላይ ትዝታዎቼ ናቸው የሆነን ታይም የተዋጋሁባቸው መሳሪያዎቼ ነበሩና በእንደዚህ አይነት ሁኔታ ውስጥ እያለፍኩኝ በጣም ቆየሁና አገልግሎቴን አቆምኩኝ 1 አመት አቆምኩኝ እመጣለሁኝ ጫፍ ላይ እቀመጣለሁ አዳምጬ ሄዳለሁ ምክንያቱም ሰው ማግኘት አልፈልግም ሰው ሳገኝ እንዴት ነው ምን አዲስ አለ አልመጣም እንዴ ምናምን ይሉኛልና ሰው ያው መልካም ነገር ከማሰብ አንፃር ነው እንደዛ የሚለው ግን ለኔ ግን ሌላ ትርጉም ነበር የነበረውና ምንም ማውራት አልችልም እንዴት ነሽ ሲሉኝ እንባዬ ይሞላል እና ከዛ በቃ መጸለይ ጀመርኩ እና አንድ ቀን መጣሁኝ እና መንፈሳዊ አባታችን ይሄንኑ ትምህርት እያስተማረ ፊልጵስዩስ 4:4 እየተናገረ ምን ይላል ከቁጥር 6 ወደ ቁጥር 7 ለማለፍ አይምሮን ሁሉ የሚያልፍ የክርስቶስ ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይልና ሲል እኔ እኮ እየጸለይኩ ነው ግን ይሄንን ነገር አልቻልኩም ይሄ ሰላም ሊሰማኝ አልቻለም እላለሁ በውስጤ ማለት ነው እኮ እንዲሰማሽ አለ እና እንዲሰማሽ ከቁጥር 6 ወደ ቁጥር 7 ለማለፍ መጸለይ ነው አለ ማለት ነው እና ጸሎት የራቀውን የሚያቀርብ ማለት በቃ ህመምን የሚያስተነፍስ የሚያስታግስ ሳይሆን በቃ የሆነ እንዴት ብዬ ልንገራችሁ አንዳንዴ የጠበቅነውን ነገር በጸሎት ላይ መለስ ይችላል ግን እኛ ግን ከነገሩ በልጠን እንድንሄድ ያደርገናል እና ያንን ነው እኔ በኔ ህይወት የሆነውና በጣም ማለት በቃ ጸሎት ህይወቴ እኔ አላቅም በህይወቴ እንደዛ አይነት ህይወት ገጥሞኝ አያቅምና በቃ መደበቄ ሆነ መሸሸጌ ሆነና እየጸለይኩ ከዛ አንድ ቀን ኳየርም አቁም ያለው እንዳልኳችሁ የሆነ ቀን ግን በጣም ናፈቀኝ መንፈሳዊ አባቴና ብዙ ነገር የሆነ ተመላለሰብኝ ባይምሮዬና ከስራ ቀደም ብዬ ወጥቼ እንዲ በለሞቴል ጋር እንዲወረድኩና ቸርቹን አይቼ ልግባ አገኘው ይሆን ምናምን ብዬ ገባሁ እና እዛኛው የእግዚአብሔር ፍቅር መረዳት እዛኛው ቸርች ከዛ ምናልባት ያው ኳየር ስንገባ መንፈሳዊ አባታችን ካለ ያው በሩ ክፍት ይሆናልና ሽው ብለን ነው የምናልፈውና ካለ ይጠራኛል ብዬ በዛ በኩል ወደ ሽንት ቤት እንደሚሄድ ሰው አለፍኩ ማለት ነውና በእምነት ነይ ያለኝ ማለት ነውና ደስ አለኝ ሰላም አልኩት ምን ሆነሽ ነው እንደዚህ ጠፋሹ ምናምን አለኝ ብዙ ፈለኩሽ ስልኬን ቀይሬያለሁ ምናምንና ምንም አድራሻዬም አይታወቅም ነበርና ጠየቀኝና ትዳሩን ለማዳን ብለሽ አንቺ ጠፋሽ አለኝ እና አሁን ግን አለኝ ብዙ መከረኝና የዛን ሰዓት ብቻ ሳይሆን አሁንም እንደ መሪ ቃል ለውስጤ የምነግረው አንድ ቃል ተናገረኝ God is አለኝ the God of another chance አለኝ እና ያቺ ቃል ቁጭ ብዬ ወንበር ላይ የሆነ ነገር ሲገባ ይታወቀኛልና
ወሰንኩ። እዛው እያወራኝ ወሰንኩኝ። God is the God of another chance። ስለዚህ በእምነት አልኩኝ God is the God of another chance። ስለዚህ ከዚህ በኋላ ወደ ኋላ ሳይሆን ወደፊት ነው አልኩኝና እየሄድኩኝ በቃ ማለት የሆነ ነገር ይሄ ኃይል ነገር ይሰማኛልና ወሰንኩኝ ወደ አገልግሎቴ መመለስ አለብኝ በቃ ወደ ቀድሞ ህይወቴ ብዬ ወስኜ ወጣሁኝ። ከዛ የዛን ሰሞን ማነበው አንድ መጽሐፍ ነበርና ጸሐፊዋ ስትናገር ምን ይላል ሲኦል ያሉትን ቤተሰቦቿን ጌታ አሳያትና መጽናናት አቃተኝ ትላለች። እና ልክ እንደዚህ መጽናናት ሲያቅተኝ ኢየሱስ መጣና ዳሰሰኝ። የዛን ሰዓት ትውስታዬ ጠፋ አለች። እና ኦኬ አልኩኝና አንድ ጸሎት መጸለይ አለብኝ አልኩና ጌታ ሆይ አልኩት ማግባቴን ማንም ሰው እንዲጠይቀኝ አልፈልግም። ምክንያቱም ለዛ ምላሽ መስጠት አልችልም፣ አሁን አቅም የለኝም አልኩት። ስለዚህ ማግባቴን ከሰው ልብ ውስጥ አጥፋው፣ እንኳን ከሰው ልብ እኔም ማግባቴን ልርሳው አልኩት። እና ይሄንን ጸሎት ጸለይኩኝና የእውነት ነው የምላችሁ ረሳሁት። እግዚአብሔር አስረሳኝ። እና በቃ ቤተሰቦቼም ሲያዩኝ ደስ አላቸው። በቃ ማለት ረሳሁት። ሰውም እንደ ማለት እቤት ውስጥ እንኳን ከሆንኩኝ ከበር አልወጣም፣ ምክንያቱም ሰው ግቢ ውስጥ ካለ እንዳያየኝ ማለት ነው። ተመልሳ ወደ ቤተሰቦቿ ቤት ገባች እንዳይሉኝ። እና እንደዛ ድረስ ነበር ማረጌ ነበረው። በጠዋት ወጣለሁ፣ በጨለማ ገባለሁ። እና ከባድ ነበረ። እንደዚህ እንደምናወራው ቀላል አልነበረም። ግን ያንን ከባድ ነገር የመጣው ከባድ ነገር አልወሰደኝም፣ አለፈ። እኔ ግን ጸንቼ ቆምኩኝ። እና ዛሬ እንደምታዩኝ በረታው፣ ውበቴ ተመለሰ። በድፍረት መናገር የምችለው ነገር ስለሆነ ነው። እና እግዚአብሔር አጸናኝ፣ አቆመኝ። እና ማላቃቸውን ይሄ ማለት አንድ ጓደኛዬ እንዲህ ይላል፣ እኔ ጋር ያለውን ኢየሱስ ልንገራችሁ ይላል። እና እኔ ጋር ያለው ኢየሱስ በቃ ማለት ላብራራላችሁ አልችልም። የሚገርም ነው ማለት ስምን ያድሳል፣ ጠረንን ይቀይራል፣ ያቆማል፣ ያበረታል። እና ዛሬ ቆሜ ነው እንጂ ትናንት ይሄ 2005 ላይ እንደነበረው ያንን መድኃኒት ውጪ እንዳደርኩኝ የዛን ቀን ያበቃ ነበር። እግዚአብሔር ግን ስታችሁ እንኳን ይታደጋል። እና ይሄንን ነገር አየሁት በህይወቴ። እግዚአብሔር ይመስገን። በጣም ብዙ የተደረገልንን እና እግዚአብሔር ስሙ ይባረክ። አሁን ደግሞ ምነግራችሁ በጣም ቸርች በመቅረት አንደኛ ነበርኩና ተመልሼ ከመጣው በኋላ ራሱ የምመጣው ፋውንዴሽን ቀን ብቻ ነበርና መንፈሳዊ አባታችን ሲነግረን የሆኑ ሰዎች ሲመጡ ልክኛ እንደምንሆነው እንዲሆኑ አጠብቁ፣ በሂደት ነው የሚቀየሩት ይላልና በዚህ አጋጣሚ ታናሽም ብትሆን እህቴን በጣም ማመስገን እፈልጋለሁና በጣም ነበረ በቃ የምትከታተለኝ እና አንዳንዴ በቃ አላነሳም ስልኳን እና ወይ ዘጋዋለሁ። ፕሮግራም ከመጀመሩ በፊት የት ነሽ ዛሬ ቸርች አለ ታውቂያለሽ አይደል ምናምን ትለኛለች። እና በቃ ምክንያት እየፈጠርኩኝ በቃ ፋውንዴሽን አልቀርም ፋውንዴሽን እመጣለሁ። ከዛ ቀጠልኩና እሁድን መረቅ አረኩና እሁድ መምጣት ጀመርኩ። ከዛ ያው መንፈሳዊ አባታችን ሁሌ ይነግረናልና የእሁድ ብቻ ክርስቲያን እንዳንሆን ማክሰኞ እንድንካፈል ወደ ኋላ እንዳንቀር እና በቃ በሂደት ነው። በቃ ቆይቼ ደግሞ ለፋውንዴሽን አስተማሪ ትደውልና ቸርች እየመጣች አይደለም ጠይቂያት ምናምን ትላለችና ይደወልልኛል ምናምን። ከዛ በቃ እያለ በሂደት ቸርች መቅረት ለኔ በቃ በጣም ከባድ እስኪሆን ድረስ ሆነ ማለት ነው። እና ሁሉንም ቀን መምጣት ጀመርኩኝ።
ከዛ በኋላ አንድ ጊዜ ፓስተር ለአንድ ሳምንት ጾም ጸሎት እንይዛለን፣ ጧት መተን ተገናኝተን እዚህ ቸርች እንጸልያለን ከስራ በፊት አለና ተናገረ። ከዛ እኔ ሳልጾም ቀረሁኝ፣ ሳልመጣ ቀረሁኝና የአገልጋዮች ስልጠና ቀን ሳምንቱን ጸሎት የጾማችሁ የመጣችሁ አለ እጃችሁን ያልመጣችሁ እጃችሁን አውጣል፣ ያልጾማችሁ ያልመጣችሁ እንዳላወጣ እግዚአብሔር ያያችኋል አለ። ከዛ ቀስ ብዬ እጄን አወጣሁኝ። ከዛ ቁሙ አለን፣ ቆምን እና ለምንድን ነው እንደዚህ አይነት ነገር ሲደረግ ምናልባት እግዚአብሔር ለእናንተስ ቢሆን ብሎ ይሄንን ያዘጋጀውና ጾም ጸሎት ጸልዩ ሲባል እንደዚህ ማድረግ የለባችሁም፣ በቃ ኔክስት ዊክ የእናንተ የጾም ጸሎት ጊዜ ነው እና ጸልዩ አለን ማለት ነውና ከዛ ያቺ ለእናንተስ ብሎ ቢሆን ይሄንን ጸሎት እግዚአብሔር ያዘጋጀው የሚለው ነገር ውስጤ ቀረ እና ከዛ ጊዜ በኋላ የኖረኝ የጾም ጸሎት ጊዜ ልነግራችኋል። ይሄ 5 ቀን ምናምን አይደለም፣ ለረጅም ወራት በቃ ጾም ጸሎት ህይወቴ ሆነ ማለት ነው። ያ ነገር ደግሞ በጣም በብዙ ነገር እንድቀየር አረገኝ፣ ለወጠኝ። ሳላቀው በቃ እግዚአብሔር ጋር ስትቀርቡ እሱን እየመሰላችሁ ነው የምትሄዱት። ሳታቁት ቋንቋችሁ ይቀየራልና እግዚአብሔር የእውነት ነው የምላችሁ የእንደገና አምላክ ነው። እኔ ታሪኬን የቀየረው ስም ነበረኝ፣ የነቀፋ ስም ነበረኝ፣ አንገት ያስደፋ እኔም ብቻ ሳይሆን ቤተሰቦቼ። በቃ እሱን ስም ቀየረው፣ እረሱት ሰዎቹም። ታሪኬ ተቀየረ። ሰው ሲያየኝ እኔን የሚያየኝ በሌላ መልክ ሆነና የምንባለውን ነገር መከተል የሚረዳን ያ ነው። ሌላ ደግሞ ምንድነው ዘር ስለመዝራት ለነገራችሁ ፈልጋለሁና ዘር መዝራት ፈልጌ ዘሬን መዝራት የፈለኩት መንፈሳዊ አባቴ ላይ ነበርና እያንዳንዱ ማዘጋጀው ነገር በጣም ስለምወደውና ስለማከብረው ያንስብኛል። ቆይ ይላለውና 1 አመት ፈጀብኝ። ከዛ የሆነ ቀን ስንመካከር ወደ ውስጥ የምንመጣ በቃ ለምን የእጅ ሙያችን ዘር መሆን ይችላል፣ ያን ነገር ለምን አናደርግም ምናምን ብለን ከዛ ጾም ጸሎት ይዘን ጸለይን ዘሩን ለመዝራት። ምክንያቱም የምናረገው ነገር በጣም ስለምንወደው መንፈሳዊ አባታችን እንዳያንስ በቃ እናስደስተዋለን ብለን የማይሆን ነገር እንዳናደርግ እግዚአብሔር ባለን ሙያ ሳይሆን እግዚአብሔር እንዲጨመርበት ፈለገንና በጣም ጸለይን። በቃ የዛን ቀን በቃ ማማቆሜና መንፈሳዊ አባታችን ያሳዩን ነገር የሆነልን ነገር ልነግራችሁ አንችልም። በእውነት በጣም ነው የተደሰትነው። የተመረቅነው ምርቃት፣ የተጸለየልን ጸሎት የእውነት ነው የምላችሁ በቃ በጣም ነበር የተደሰትነውና የዛኔ የራሴ ስራ ነበረኝና ያን ዘር ከዘራው በኋላ የራሴ ስራ ተዘጋ። በጣም የሚገርማችሁ ነገር ለአመት ከ4 ወር ምንም ስራ አልነበረኝ። ያቺ ዘር ግን ማለት ነው ያን ሁሉ ጊዜ አንድ ነገር ሳይጎድለኝ እንደውም አምሮብኝ እና እንደውም አንዳንዴ ይጠይቁኝና ትራቭል አድርገሽ ነበር እንዴ ይሉኛል። እና እኔ ምንም ስራ የለኝም ማስቡትና በእምነት ነበር የምኖረው እና እምነት የሚለውን ትምህርት እየተማርን እኔ እምነትን ኤክሰርሳይዝ እያረኩት ነበረ እና አንድ ነገር አልጎደለባቸውም ልጆቼ፣ እኔ አልጎደለብኝም። መንፈሳዊ አባታችን ምን ይላል? በሆነ ነገር ውስጥ ስታልፉ አያስታውቅባችሁ ማለት እስኪ ያስታውቅ ድረስ አይሆን ምናምን ይላልና ሁሌ የመጣን የምንማረው ነገር አቅም ይሰጠኝ ነበርና በቃ የመማረውን ነገር በሙሉ ተግባራዊ ለማድረግ ነበር የምጥረውና በዘር ይሄ ሆኖልኛል። ሌላ ደግሞ ሰዎች እዚህ ጋር ወጥተው ምስክርነት ይመሰክራሉ። እነሱ እውነት ነው ጌታ ያደረገላቸውን ነገር ይናገራሉ ወጥተው፣ ግን ደግሞ ለኛ ለትምህርታችን ነውና የሆነ ጊዜ ያው በመሃል በቃ ጌታ ያኖረኝ ነው፣ ግን አለመስራትን ስለማላቀው በቃ በጣም ፍረስትሬት አረኩኝና አረብ ሀገር ሄጄ ብሰራ እኮ እኔ ጎበዝ ስለሆንኩኝ ውጤታማ ነው መሆነው አልኩና በቃ አንድ ቀን ተስፋ ቆርጬ እሁድ ቀን ነው ወደ ቸርች እየመጣው ያን ነገር ለሚያገናኙ ሰዎች ደወልኩኝና ወስነሻል አሉኝ። አዎ የሰው ቤት ኮንትራትም ቢሆን እሄዳለሁ አልኳቸውና ያንን ተናግሬ መጣ። የዛን ቀን የመሰከረችው ልጅ ካስታወሳችኋት አረብ ሀገር ጌታ ሳይላት ሄዳ የከፈለችው ዋጋ እና በጣም የሚገርማችሁ የነበርኩበት ችግር ስለሚበልጥ ጌታ ሆይ እኔ አላቀልም እንግዲህ ይሄ እንዲሆንብኝ ከፈቀድክ እሄዳለሁ ነበር፣ እሷ እየመሰከረች ማለት ነው። ከዛ መንፈሳዊ አባታችን ተነሳና አሁንም እዚህ ውስጥ አላችሁ እንደዚህ የምትሉ ይሄ ለእናንተ ነው፣ ይሄ ነው የሚገጥማችሁ ይላችኋል አለና ከዛ አጠገቤ ለተቀመጠችው እህት ነገርኳት። ይሄ እኮ ለኔ ነው ምናምን ስላት በጣም ደነገጠችና በቃ ብዙ ሰው የሚመስለው የራሴ ነገር ያለኝ ምናምን ነውና
በዛ አጋጣሚ በቃ ከትንሽ ጊዜ በኋላ ያላሰብኩትን ስራ እግዚአብሔር ሰጠኝ። እዚህ ባሉ ወገኖች በቃ ላገኘው ማልችለው ቦታ፣ በእውቀቴም በምኔም ልገባበት ማልችለው ቦታ፣ እንዲህ አይነት ደሞዝ ይከፈለኛል ብዬ የማላስበው ቦታ ጌታ አስገባኝ። ሳልናገር ማለፍም አልፈልገው ይሄኛውም በምስክርነት ነው። ታስታውሱ እንደሆነ ስራው በጣም ከበደኝ ከገባው በኋላ ከሆነ ድል በኋላ ሌላ ትግል ይኖራል እና በቃ በጣም ከአይምሮዬ በላይ ሲሆን ኧረ ጌታ ሆይ ነገር አልችለውም፣ ከአቅሜ በላይ ነው እንዴ ለምን እጨነቃለሁ፣ በቃ ነገማ አልሄድም ብዬ እሑድ ቀን ነው ከስራ የወጣሁት። የዛን ቀን ከሌሊቱ 10 ሰዓት ቤት የገባው 11 ሰዓት ነው እንቅልፍ የወሰደኝ። ከዛ ጠዋት ቸርች መጣሁ እና የዛን ቀን የመሰከረችው እህት ደግሞ ያለ አቅሟ ያለ ቦታዋ ጌታ ቦታ ሰጥቷት ከዛ በቃ ይሄን ነገር አቆማለሁ እያለች ስትናገር እንዳለ የምትናገረው የኔን ታሪክ ነበርና አንዳንዴ በጣም ዴቪል ከታገላችሁ ያ ቦታ እናንተ ነው ማለት ነው አለችና ስራዬን በዚህ ጌታ ተረፈልኝ። ሲዲ በመስማት ደግሞ የሆነልኝ ነገር ምንድነው? በጣም ይሄ ስራ ከብዶኝ ወደ ስራ ሲሄድ ሲዲ ላዳምጥ እንደ ንስር የሚለውን መክፈት ፈለግኩና የከፈትኩት ፕሬዝ ኤንድ ወርሺፕ የሚለውን ነውና መንፈሳዊ አባታችን እዛ ላይ ምን ይላል? ከእንቅልፋችሁ ስትነሱ ምንድን ነው የምትሉት? ማመስገን ያለባችሁ ስለነጋው ቀን ስለተሰጣችሁ ድል ምናምን ይላልና ሁለተኛው ሲዲ ላይ ሲደርስ እኔ አልችለውም ይሄንን ለምን ትላላችሁ? እኔ ይሄን አልችለውም ሲሏችሁ እችለዋለሁ፣ በእኔ ሳይሆን የሚችለው ክርስቶስ በእኔ ውስጥ ስላለ በእሱ ሁሉን እችላለሁ በሉ ሲል ሁሌ ወደ ስራ ሲሄድ በእኔ ሳይሆን በክርስቶስ ሁሉን እችላለሁ እያልኩኝ ወደ ስራ መሄድ ጀመርኩኝና እግዚአብሔር የተባረከ ይሁን። የገባኝ ነገር በህይወት ምንድነው? በህይወታችን ቻሌንጅ ሁሉ ጊዜ ይመጣል፣ ግን አንዱን ሌቭል ስናልፍ ሌላውን ሌቭል ነው አንሎክ የምናረጋው። ከዛ እኛ ነን እንጂ የምንጠነክረው ፈተና አይቆምም። እግዚአብሔር ይሄንን ዊዝደም ሰጠኝ። ስለተደረገልኝ ሁሉ ጌታ ይባረክ። እግዚአብሔር ይመስገን። እንግዲህ እግዚአብሔር ብዙ ነገር አድርጎልናል እና በመንገዳችን ሁሉ አብሮን ለነበረ ላልተወን አብሮን የትኛውንም መንገድ ሳይለየን ወረተኛ ስላልሆነ እንደ ቃሉ አብሮን ታማኝ ሆኖ ከኛ ጋር ለነበረው ጌታ እግዚአብሔርን አመስግኑልን። በመቀጠል አንዳንድ ጊዜ ትላልቅ ሰዎች ሲናገሩ መካሪ ያሳጣህ ይላሉ እና እኛ መካሪ አግኝተናል፣ መንፈሳዊ አባት አግኝተናል። በዛ ጥላ ውስጥ ደግሞ አለን እና በትምህርቶች ስለደረስከን ህይወታችንን በእንደዚህ አይነት መልኩ ምንም ነገር ቢመጣ እንኳን መቆም እንድንችል ያደረገው ትምህርቶች ናቸውና በጣም ነው የምንወድ፣ በጣም ነው የምናመሰግነው። ሻሎም